እግዚአብሔር ሆይ ለንስሐውን ወዳሉ ወገኖች ተመልከት። በላቸው ተጨርሰት ብዛት በደላቸውን አጥፋላቸው። ናቸው ሰውራቸው። የቀደመ ስራቸውን ይቅር ብለህ በሰላም ነፍሳቸውን አድን። ገንዘብ እንዳድርጋቸው የቀዳሚ ተከታይ የሌለው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን ኢየሱስ ክርስቶስ በይቅርታውና በምሕረቱ በቅድስት ቤተ ክርስቲያን ይጨምራቸው። በእርሱ ያለ ክብር ጽላንተ ይገባል። ከእሱ ጋራ ከመንፈስ ቅዱስ ጋራ ዛሬ ዘወትር ለዘላለሙ። አቤቱ ይቅር በለን ለሁላችሁ ይሁን ከመንፈስ ጋር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ዘዮሐንስ። እኛ የተከበሩ ጌቶቻችን ሐዋርያት የተመሰገኑ አባቶቻችን መምህራን ያስተማሩንን የተመሰገኑ ጽኖት የለባት የቀናች ሃይማኖትን በሚገባ አጥንተን እንያዝ። ሃይማኖትን ለወጡ በክህደት የያዙ ጌታንም የካዱ እሊህ ሃይማኖትን እንዲቀበሉ ነቢይ እንደተናገረ አጥታቸውን በማመን ዳግመኛ ወደ ጌታ ሊመለሱ የንስሐ እንባንም ቢያፈሱ ፈጽሞ ይድናሉ። የቅዱሳን በረከት ሁላችን ጋር ለዘላለሙ አሜን። አሜን። እግዚኦ ማርክቶስ በእንተ እግዝእትነ ማርያም ይፍቱ ቅዱስ በሉ
ከለዛቲ ቅድስት ቤተ ክርስቲያን ዩየንቶ ውበትበን አባላተ ክርስቶስ ይኩኑ በኃይለ ጥበቡ መንክር ወዮብለክሙ ጻድቃኑ ሰማዕት ላዕረፍቱ ተክለዋነ አንተ ወጉ ሳሉ ቅድመ ፈጣሪ በኩሉ ሰዓት ወለልሳን ያለግሳነሙ ለክሙ ጻድቃን በዛቲ ዕለት ኩልክሙ እድዋን በአስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ይክሩነ በጸሎትክሙ በእንተ ማርያም እሙ ተማኅፀነ ለክርስቶስ በሥጋው ወደሙ እግዚኦ ኩነኔ
ሀበኒ ወርምርህ በያሰምረሰ ሰበአስተሪ በሰባቲከ በእህለከ ዘበቱ ዘዚያከ ፈቃደ ወተአምሮ ደዌአሳቦ ወወትው መንግሥተከ የተፈስዮ ሰበበላይለ እስመ ኃያል አንተ ኮሸ ወስቡ ወለከ ስብሐት ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ልጆች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የመልአኩ የቅዱስ ገብርኤል ወዳጆች አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም እግዚአብሔርን በፍጹም ልባችሁ የምትወዱ እግዚአብሔር የሚወዳችሁ ምዕመናን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ከረማችሁ? እግዚአብሔር ይመስገን። የእግዚአብሔር ስም የተመሰገነ ይሁን። አሜን። እግዚአብሔር አባታችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር መጋቢያችን ሁላችንንም በቅዱስ መንፈሱ ቀስቅሶ በተቀደሰው ቤቱ እንድንገኝና ቅዱስ ቃሉን እንድንሰማ ለጸሎት፣ ለስግደት፣ ለአገልግሎት በዚህ እንድንገኝና እግዚአብሔርን እንድናመሰግን ለእግዚአብሔር ክብር እንድንሰጥ ለእግዚአብሔር እንድንገዛ ቅዱስ ሥጋውና ክቡር ደሙን እንድንቀበል ስለፈቀደልን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አሜን። በኃጢአታችን ብዛት ሳይሆን እንደ ክፋታችን እንደ በደላችን ሳይሆን እንደሱ ቸርነት በቸርነቱ በንስሐ እንድንበቃ እሱን እንድንማጸነው ስለፈቀደልን በድጋሚ ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አሜን። ቅድም ካህኑ ያነበቡልን ወንጌል የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ያለው ኃይለ ቃል የእግዚአብሔር ቃል ስለ ቅዱሳን ሐዋርያት እግዚአብሔር ስልጣን እንደሰጣቸው እግዚአብሔር እንደመረጣቸው እግዚአብሔር እንደጠራቸው እግዚአብሔር እንደለያቸው የሚናገር የወንጌል ክፍል ነው። የቅዱሳን ሐዋርያት ቁጥር 12 ነው። የስም ዝርዝራቸው በቅዱስ ወንጌል ቅድም ተገልጿል። አምላካችን እግዚአብሔር ስለኛ ኃጢአት፣ ስለኛ በደል፣ ስለኛ መተላለፍ የሰው ልጅ ከወደቀበት ሊያነሳ ከባዘነበት ከጠፋበት ሊፈልግ እነሆ በአጭር ቁመትና በጠባብ ደረት ተወስኖ በምድር ላይ በሚመላለስበት ዘመን
በመጀመሪያ የጠራቸው ወይም ደግሞ የመረጣቸው ቅዱሳን ሐዋርያትን ነው። እንግዲህ እሱ በሚያስተምርበት ጊዜ የአምስት ገበያ ያህል ሕዝብ ይከተለው ነበረ። መተርጉማን ሊቃውንት አባቶቻችን እንደነገሩን እንዳስተማሩን የአምስት ገበያ ያህል ሕዝብ ይከተለው ነበረ። አንዳንዱ መልኩን ለማየት፣ አንዳንዱ የሚናገረውን ለመስማት፣ አንዳንዱ የእጁን ታምራት ለማየት፣ አንዳንዱ መናውን አበርክቶ የሚመግብ መሆኑን ያሉ ወይም ደግሞ የተረዱ ወይም ደግሞ ለመረዳት የሚፈልጉ የተለያየ ምክንያት ያላቸው ሰዎች ይከተሉት ነበረ። ታላቅ ነቢይ ስለነበረ፣ ገናና ስለነበረ አምላካችን እግዚአብሔር እነሆ ያ ሁሉ ይከተለው ነበረ። ነገር ግን በቅዱስ ወንጌል እንደተነገረው የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ይላል። እንግዲህ ሰፊ መንገድ አለ፣ ጠባብ መንገድ አለ። በሰፊው በር የሚገቡ ብዙ ናቸው፣ በጥቂቱ ወይንም ደግሞ በጠባቡ በር የሚገቡ ደግሞ ጥቂቶች ናቸው። ሃይማኖተኞች የሚሆኑ ጥቂቶች ናቸው። ለእግዚአብሔር የሚገዙ ጥቂቶች ናቸው። በፈሪሃ እግዚአብሔር የሚኖሩ ጥቂቶች ናቸው። በጾምና በጸሎት ተወስነው በንስሐ ሕይወት የሚመላለሱ ጥቂቶች ናቸው። ብዙዎች ግን በሰፊው መንገድ ይሄዳሉ፣ ሰፊውን መንገድ ይመርጣሉ። እግዚአብሔርን ከመከተል ወደ እግዚአብሔር ቤት ከመምጣት ይልቅ ወደ ዓለማዊ ሥራ መሄድን ይመርጣሉ። ስለዚህ የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። በተለይም ደግሞ ከእነዚህ ውስጥ የጌታ ቤተሰቦች ተብለው የሚጠሩ 12ቱ ቅዱሳን ሐዋርያት፣ 36ቱ ቅዱሳት አንስት፣ 72ቱ አርድእት በጠቅላላ እነዚህ በጣም የጌታ ቤተሰቦች ተብለው የሚጠሩ ናቸው። እነዚህ መሰረት ናቸው፣ ለክርስትናው መሰረት ናቸው። በተለይም ደግሞ ቅዱሳን ሐዋርያት ደግሞ ከተለያየ የሥራ መስክ ከተለያየ አገልግሎት ነው የጠራቸው። አሳ ከሚያጠምዱበት ቦታ፣ የግብርና ሥራ ከሚሰሩበት ቦታ፣ ቀረጥ ወይም ደግሞ ግብር ከሚሰበስቡበት ቦታ፣ ተራ ከሆነ ቦታ ነው የመረጣቸው። እግዚአብሔር ተራ የሆነውን እግዚአብሔር ዝቅ ካለ ቦታ ያነሳል። እግዚአብሔር ዝቅ ካለ ቦታ ከፍ ያደርጋል። እግዚአብሔር ከትቢያ ያነሳል። እግዚአብሔር ታናሹን ታላቅ ያደርጋል እግዚአብሔር። ስለዚህ እነዚህን ቅዱሳን ሐዋርያት እነሆ መረጣቸው፣ ጠራቸው፣ አከበራቸው፣ ሾማቸው። በጣም ይወዳቸው ነበረ። ሲፈልግ ልጆቼ ይላቸዋል፣ ሲፈልግ ወንድሞቼ ይላቸዋል፣ ወዳጆቼ ይላቸዋል። ነገር ግን እሱን በፍጹም ልባቸው ተከትለውታል። እኛም እንደ ቅዱሳን ሐዋርያት እስከ ዕለተ ሞታችን ድረስ እግዚአብሔርን እየተከተልን እንድንኖር አምላካችን እግዚአብሔር ይርዳን። አሜን። እግዚአብሔርን መከተል መልካም ነው። ክርስቲያኖች እንዲያዋጣ እግዚአብሔር ነው የፈጠረን፣ እግዚአብሔር ነው የሚያኖረን፣ እግዚአብሔር ነው የሚመግበን፣ እግዚአብሔር ነው በሕይወት የሚጠብቀን፣ እግዚአብሔር ነው በዚህ ዓለምም በላይኛውም ማለት የሚያኖረን እግዚአብሔር ነው። ለእሱ ታዲያ ምስጋና ያንሰዋል እኮ ክርስቲያኖች፣ በእውነት ምስጋና እኮ ያንሰዋል እግዚአብሔር። እሱ የሚፈልገው ምስጋና ብቻ ነው እኮ እንድናመሰግነው ነው። እንደ ቅዱሳን መላእክት ቅዱስ 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 ብለን እንድናመሰግነው። ስለዚህ እንደ ቅዱሳን ሐዋርያት ከተከተሉት በኋላ አንዴ ወደፊት አንዴ ወደ ኋላ አላሉ። ክርስትናውም እንደዚህ ስለማይፈቅድ ለዚህ ነው ቅዱስ ጴጥሮስ እኛ ሁሉን ነገር ስተን ተከተልህ። ነገር ግን ተስፋችን ምንድን ነው? ምንድን ነው የምናገኘው? እኛ ቤተሰቦቻችን ስላለን ትተናል፣ ኑሯችንን ትተናል፣
እርሻችንን ትተናል፣ የንግድ ስራችንን ትተናል፣ አሳ ማጥመዳችንን ሁሉ ትተናል። ነገር ግን አንተን ተከትለን አንተ በዋልክበት እንውላለን፣ ባደርክበት እናድራለን። ያለ ፍቅር በውስጣችን አለ። መቼውም ጊዜ ቢሆን ከውስጣችን አይወጣም። ነገር ግን እኛ አንተን ተከትለን ምን እናገኛለን ነበር ያለ ቅዱስ ጴጥሮስ። ምን እናገኛለን? እውነት እውነት እላቸዋለሁ ስለ እግዚአብሔር መንግሥት ብሎ ስለ መንግሥተ ሰማያት ብሎ ስለ እኔ ብሎ እነሆ የተከተለኝ ወይንም ደግሞ እኔን የሚወድ 100 እጥፍ ዋጋ የማያገኝ ማንም የለም። ማንም የለም። ዋጋ የማያገኝ በረከት የማያገኝ ማንም የለም። እግዚአብሔርን ተከትሎ የሚያፈርሰው ማንም የለም። ስለዚህ በተለይ እናንተ የተከተላችሁን የእኔ ወዳጆች እነሆ ዳግም ለፍርድ በሚመጣበት ጊዜ በ12 ነገደ እስራኤል ቁጥር ትፈርዳላችሁ። እንግዲህ የመፍረዱን እንኳን ስልጣን ሰጥቷቸዋል ለቅዱሳን ሐዋርያት። ምክንያቱም በፍጹም ልባቸው ተከትለውታል፣ እሱን አምነዋል። የእሱ ታማኝ ምስክሮች ናቸው ቅዱሳን ሐዋርያት፣ ታማኝ ምስክሮች ናቸው። አንዳንድ ጊዜ መናፍቃን ቅዱሳን አያማልዱም ሲሉ ይሰማሉ። ሐዋርያትም አያማልዱም። ማማለድማ እጅግ በጣም ተራ ነገር ነው። ክርስቲያኖች በቅዱስ ወንጌል የተነገረው በቅዱስ ወንጌል የተጻፈው ግን አይደለም ማማለድ ቀርቶ ትፈርዳላችሁ ነው። ትፈርዳላችሁ። ምክንያቱም እሱ ጠርቷቸዋል፣ እሱ አክብሯቸዋል፣ እሱ ሾሟቸዋል፣ እሱ መንፈስ ቅዱስን አሳድሮባቸዋል። ታዲያ ሐዋርያት እሱ ከዋለበት የሚውሉ ካደረበት የሚያድሩ የእጁን ታምራት የቃሉን ትምህርት የሰሙ ታማኝ ምስክሮች ናቸው። በፊት ያየ ሰው ነው ለምስክርነት የሚበቃ። ክርስቲያኖች ያላየ መመስከር አይችልም፣ ያልሰማ መመስከር አይችልም። እሱን በደንብ ያውቁታል፣ እሱም ደግሞ በደንብ ያውቃቸዋል። መከራውንም ቀምሰዋል፣ ደስታውንም አይተዋል። ስለዚህ የተጠሩበት ዓላማ አልጫ የሆነውን ዓለም በወንጌል ጨውነት እንዲያጣፍጡ ነው። ጨለማ የወረሰውን ዓለም በወንጌል ብርሃንነት እንዲያበሩ ነው። እኔ የዓለም ብርሃን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል። የሚከተለኝ ከዚያ በኋላ ደግሞ እናንተ የዓለም ብርሃን ናችኋል። እሱ የዓለም ብርሃን ሆኖ ተከታዮችን ቅዱሳን ሐዋርያትን ደግሞ እናንተም የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ፣ የምድር ጨው ናችሁ። ዓለምን ማጣፈጥ ትችላላችሁ። ስለዚህ እናንተ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብላችሁ ስበኩ፣ አስተምሩ። በድውያን ላይ እጃችሁን ጫኑ፣ ሙታንን አንሱ፣ ለምጻሞችን አንሱ። በጸጋ የተቀበላችሁትን በጸጋ ስጡ፣ ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ። አዎ ክርስቲያኖች፣ እኛ የሐዋርያት ተከታዮች ነን። እኛ በነቢያትና በሐዋርያት መሰረት ላይ ታንጸናል። ሌላ መሰረት አያስፈልግም። ሌላ መሰረት የሚመሰርት የተረገመ ነው። በነቢያትና በሐዋርያት መሰረት ላይ ታንጻችኋል። በክርስቶስ ክርስቲያን ይሆን በወልድ ውርስ ይሆን በክርስቶስ በመንፈስ ቅዱስ መንፈሳውያን ይሆን በሃይማኖት ትምህርት ጸንተን በተዋሕዶ ሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ይርዳን። አሜን። የቀደመችቱ መንገዶችን አትበቃ። ነቢያት ትንቢት የተናገሩላት፣ ሐዋርያት የሞቱላት የመሰከሩላት የቀደመችትን መንገድ ጠይቁ አይደል የተባለ። ዛሬ ብዙ መንገድ አለ፣ ብዙ መሰናክል ያለበት፣ ብዙ ፈተና ያለበት አሳሳች መንገድ አለ። ሰው በተሳሳተ መንገድ ከሄደ ለመመለስ ይቸገራል፣ መመለሻው ያጥረዋል። ነገር ግን መንገድ የተባለች ሃይማኖት ናት። ነቢዩ የተናገረላት በመንገድ ላይ ቁሙ፣ ቀጥ ብሎ መቆም ያስፈልጋል። ክርስቲያኖች መሆን አያስፈልግም። አንዴ ወደፊት፣ አንዴ ወደ ኋላ፣ አንዴ ወደ ቀኝ፣ አንዴ ወደ ግራ ማለት አያስፈልግም።
በመንገድ ላይ ቁሙ፣ በሃይማኖት ቁሙ። አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት። ሐዋርያው ቅዱስ ጳውሎስ የሰበከልን ስብከት ይሄ ነው። ከዚህ ውጭ ሌላ ስብከት አያስፈልግም። እኛ ከሰበክ ነው እኛ ካስተማርነው ውጭ የሰማይ መልአክም ቢሆን መጥቶ የሚሰብክላችሁ ከሆነ የተረገመ ይሁን። የቅዱሳን ሐዋርያት ቃል ከባድ ነው። ቅዱሳን ሐዋርያት ስልጣናቸው ከምድር እስከ ሰማይ ነው። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድርም የፈታችሁት በሰማይ የተፈታ ይሆናል። ኃጢአታቸውን የያዛችሁባቸው ይያዝባችኋል፣ ይቅር ያላችኋቸው ደግሞ ይቅር ይባልላችኋል። እኔ እናንተን መርጫችኋለሁ፣ እናንተን ጠርቻችኋለሁ፣ እናንተን አክብሬያችኋለሁ፣ በመናፍስት ርኩሳን ላይ ስልጣን ሰጥቻችኋለሁ። በክርስቶስ ነው እኮ በክርስቶስ ቃል ጎባጣ ያቀናሉ፣ ድውይ ይፈውሳሉ፣ ሽባውን ይተረትራሉ፣ የሞተውን ያነሳሉ። ልብሳቸው ሳይቀር ድውይ ይፈውሳል፣ ጥላቸው ሳይቀር ሙት ያነሳል። ምክንያቱም በእኔ የሚያምን እኔ የማደርገውን ያደርጋል፣ ከዚህም የበለጠ ያደርጋል ነው። አምላክ መቼም ሰማይና ምድርን የፈጠረ መላእክትን የፈጠረ ሰውን የፈጠረ እንስሳትን የፈጠረ የሚታየውና የማይታየውን ሁሉ የፈጠረ እግዚአብሔር ብዙ ታላላቅ ታምራት ሲያደርግ አይደነቅም እኮ ፈጣሪ አይደል እሱማ። ነገር ግን ሰዎች ሆነው ከዚህ የበለጠ ስራ ፈጣሪ የሚሰራውን ስራ ሲሰሩ፣ ፈጣሪ የሚያደርገውን ነገር ሲያደርጉ፣ ሲያስነሱ፣ ድውይ ሲፈውሱ አያስደንቅም እንደ ክርስቲያኖች? ይህ እኮ ስለተሰጣቸው ነው፣ እግዚአብሔር ስለሰጣቸው ነው። በድውያን ላይ እጃችሁን ትጭናላችሁ። ስለዚህ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ። የመጀመሪያዎቹ ክርስቲያኖች ደቀ መዛሙርት ተብለው ይጠሩ ነበረ። በኋላ ደግሞ በክርስቶስ ክርስቲያን ተብለናል። የእግዚአብሔር ልጆች ነን። የአንዲት የቅድስት ቤተ ክርስቲያን ልጆች ነን። በእኛ ዘንድ መለያየት መኖር የለበትም። መከፋፈል የለብንም። ክርስቲያኖች እኛ የእግዚአብሔር ልጆች ነን። የተዋሕዶ ሃይማኖት ተከታዮች ነን። የቅዱሳን ወዳጆች ነን። ከአንዲት ቅድስት ቤተ ክርስቲያን ተወልደናል። ከማይጠፋው ዘር ከክርስቶስ ተወልደናል። ሁላችን ደስ ልንሰኝ ይገባል። ክርስቲያኖች በእውነት በዘመናችን በሕይወታችን በክርስቶስ ክርስቲያን መሆናችን እግዚአብሔርን የመሰለ አምላክ ገነት መንግሥተ ሰማያትን የመሰለ ርስት ማግኘታችን ቅዱሳን መላእክትን የመሰሉ ወዳጆች ማግኘታችን በዚህ ልንደሰት ይገባል። ክርስቲያኖች ሌላ ሁሉም ቀሪ ነው፣ ሁሉም ጠፊ ነው። ያልፋል፣ ይጠፋል። የማይጠፋ የማያልፍ ነገር የለም። ስልጣንም ይሻራል፣ ጉልበትም ይደክማል፣ ሀብት ንብረትም ይረግፋል። የማይረግፍ ነገር የማይጠፋ ነገር የለም። የማይጠፋው የእግዚአብሔር መንግሥት ነው። ስለዚህ እነሆ በቸርነቱ የእግዚአብሔርን መንግሥት እንድንወርስ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። አሜን አሜን። በጸጋ የተቀበላችሁትን በጸጋ ስጡ። ስለ ስሙ እነሆ ምንም ሳይዙ ነው ወደ ዓለም የወጡት። ነገር ግን ምንም የጎደለባቸው ነገር የለም። ሰላም በሉ ነው። ሰላም በሉ። ሰላም ለማን ይገባዋል በሉ። በምትሄዱበት ቦታ ሁሉ እነሆ የመንፈስ ቅዱስን ሕግ ታጥቃችኋል። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አንዳች የምሳናችሁ ነገር የለም። በትርም አትያዙ፣ ከረጢትም አትያዙ፣ ጫማም አይኑራችሁ። ያለ ዋጋ የሰጧችሁን በጸጋ የተቀበላችሁትን በጸጋ ስጡ። ሰላም ለማን ይገባል በሉ። ሰላም በሉ። የሰላም ልጅ ቢኖር ሰላማችሁን ይቀበላል። የሰላም ልጅ ባይኖር ግን የእግራችሁን ትቢያ አራግፋችሁ ውጡ ይላል። ምክንያቱም እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ የላከኝን አብን ተቀበለ። ሰላም ለሰው ልጆች ያስፈልጋል ክርስቲያኖች። ለዚህ ነው ካህናት አባቶቻችን ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን። ሰላምን የመሰለ ነገር ምን አለ? ሰላም ለሰው ልጆች፣ ሰላም ለሰማይም ለምድርም ያስፈልጋል፣ በሰማይ ለሚበሩትም ያስፈልጋል።
ሰላሜን እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም። ስለዚህ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። ሰው የእግዚአብሔርን ሰላም አጥቶ ነው የሚጨነቀው የሚወጣው የሚወርደው። ስለዚህ ሰላም በሉ ካህናት አባቶቻችን፣ ሰላም ለሁላችሁ ይሁን። ምእመናን ደግሞ ከመንፈስ ጋር እግዚአብሔር በቅዱስ መንፈሱ እንዲጎበኘን በቅዱስ መንፈሱ እንዲያጸናን በእግዚአብሔር ቃል እየተጽናናን እንኖራለን። የእግዚአብሔርን ቃል ተስፋ አድርገን እንኖራለን። የእግዚአብሔር ቃል የተሰበረውን ይጠግናል። የእግዚአብሔር ቃል ድውይ ይፈውሳል። የእግዚአብሔር ቃል አጋንንት ያወጣል። የእግዚአብሔር ቃል ለምጻሙን ያነጻል፣ ዕውራኑን ያበራል። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው በእግዚአብሔር ቃል ነው ይህ ሁሉ ተአምራት ያደረጉት። ስለዚህ ከገባችሁ በኋላ ወይም ወደ ገባችሁበት ሀገር ወይም መንደር ሰላም ለእናንተ ይሁን በሉ። የሰላም ልጅ ቢኖር ሰላማችሁን ይቀበላል። የሰላም ልጅ ባይኖር ግን የእግራችሁን ትቢያ አራግፋችሁ ከዚያች ሀገር ወጡ። እውነት እላችኋለሁ ከዚያች ሀገር ግን እንዲህ በሏቸው፣ የሀገራችሁ ትቢያ የሀገራችሁ አቧራማ በእግራችን ላይ አልተቀበሉ። እውነት እላችኋለሁ ከዚያች ሀገር ግን የሰዶምና የገሞራ ቅጣቷ ይቀልላታል። አሁን ቅጣት አለ። የሰላም ልጅ አለመሆን፣ የእግዚአብሔርን ቃል አለመስማት፣ ወደ ንስሐ ሕይወት አለመድረስ፣ ወደ እግዚአብሔር አለመመለስ ቅጣት አለ። ክርስቲያኖች ሲኦል አለ፣ ገነት አለ፣ መንግሥተ ሰማያት አለ፣ ገሃነመ እሳት አለ፣ ፍርድ አለ። እግዚአብሔር ሁላችንን በቀኙ ያቁመን። አሜን። ከፍርድ ለመዳን ነው እኮ ንስሐ ለመግባት ነው። ሥጋዊ ዝግጅት ለመገብየት አይደለም የመጣችሁት አይደል እንዴ? እግዚአብሔር ኃጢአታችንን በደላችንን ይቅር እንዲለን እኛ ወደ እሱ ስንመጣ ወደ እሱ ስንመለስ እግዚአብሔርን ደግሞ ወደ እኛ እንዲመለስ ኃጢአታችንና በደላችንን ይቅር እንዲለን ኃጢአታችን ሊሰረይልን ነው ወደ እግዚአብሔር ቤት የምንመጣ። ስለዚህ ቅጣት አለ ማለት ነው፣ ፍርድ አለ ማለት ነው። የእግዚአብሔር ፍርድ ደግሞ ያስፈራል። ክርስቲያኖች አያስፈራም እንዴ? ያስፈራል። የእግዚአብሔር ፍርድ ይግባኝ የለውም። ምንድን ነው አብርሃም አባት የተናገረው ነገር እኮ አለ። ነዌ በዚያ በሲኦል ሆኖ አብርሃም አባት ደግሞ በገነት ሆኖ እንደው እባክህ አብርሃም አባት በዚህ በነበልባል እሳት ውስጥ ሆኜ እሰቃያለሁኝ፣ ስለዚህ እንዲያው አልዓዛርን እባክህ ስደድልኝ፣ እንዲያው ምላሴን ያረጥልኝ ዘንድ እባክህ ላክልኝ ሲለው አብርሃም አባት ምንድን ነው ያለው? አይ እኛ ወደ እናንተ እንዳንመጣ እናንተም ደግሞ ወደ እኛ እንዳትመጡ በመካከላችን ታላቅ ገደል አለ አለ። ታላቅ ገደል አለ። ያው ገደል መቼም ሲያዩት ያስፈራል። ክርስቲያኖች ገደል ያየ ሰው ካለ ያስፈራል። አይደለም ካጠገቡ ቆሞ በርቀትም ሆኖ ሲያዩት ያስፈራል። ገደል የተባለው በቁሙ ገደል ሳይሆን ገደል የእግዚአብሔር ፍርድ ነው። የእግዚአብሔር ፍርድ ያስፈራል። ክርስቲያኖች የፍርድ ቀን ሳይመጣ የጭንቅ ቀን ሳይመጣ የመዳን ቀን ዛሬ ነውና ነገ ከነገ ወዲያ የዛሬ ወር የዛሬ 2 ወር የዛሬ ዓመት የዛሬ 2 ዓመት ሳንል ዛሬውኑ ንስሐ እንድንገባ እግዚአብሔር አምላክ ይፍቀድልን። አሜን አሜን። ፍርድ አለ። ቅዱሳን ሐዋርያት አስተምረዋል። ሊቃውንት ያስተምራሉ፣ ይናገራሉ፣ ወንጌለ መንግሥቱን ይሰብካሉ። እንደ ቅዱሳን ሐዋርያት መንግሥተ ሰማያት ቀርባለችና ንስሐ ግቡ ብላችሁ አስተምሩ እንደተባሉት እንዲሁም ደግሞ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ባለው ቃል ኪዳን መሠረት እግዚአብሔር ከእኛ ጋራ ነው እኮ። እግዚአብሔር ከሊቃውንቱ ጋራ ነው። እግዚአብሔር ከሰባክያኑ ጋራ ነው። እግዚአብሔር ከካህናቱ ጋራ ነው። እግዚአብሔር ለልጆቹ ለተከታዮቹ ዛሬ መልእክቱን ያስተላልፋል እግዚአብሔር። ምክንያቱም እኔ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ ብሏላ። ዛሬ እግዚአብሔር በካህናቱ ላይ አድሮ መልእክቱን ያስተላልፋል። ንስሐ ግቡ ይላል፣ ወደ እኔ ተመለሱ ይላል።
ለቅዱስ ሥጋውና ለክቡር ደሙ እንድትበቁ ምዕመናን ካህናት ያስተምራሉ። ስለዚህ በንስሐ ሕይወት ተመላልሰን ቅዱስ ሥጋውን ክቡር ደሙን እየተቀበል የመንፈስ ቅዱስ ማደሪያዎች ሆነን እንድንኖር አምላካችን እግዚአብሔር ይርዳ። የእናታችን የእመቤታችን የወላዲተ አምላክ አማላጅነቷ ከእኛ ጋር አይሁን። ምእመናን አሜን አሜን። በእውነት ድንግል ማርያምን የመሰለ እናት የሰጠን የእናት ልመና ፊት አያስመልስ አንገት አያስቀልስ ይላሉ አባቶቻችን። እሱም እኮ ስምሽን የጠራውን መታሰቢያሽን ያደረገውን ሁሉ ምሬልሻለሁ ብሎ በጥሩ ቃል ኪዳን ገብቶላታል ለእናታችን ለድንግል ማርያም። አዎ ሐዋርያት የጾሙትን ጾም ነው የጾምነው። ሐዋርያት የሚጸልዩትን ጸሎት ነው የምንጸልየው። ሐዋርያት የያዙትን ሱባኤ ነው የያዝነው ክርስቲያኖች። እኛ የሐዋርያት ተከታዮች ስለሆን ሐዋርያት እንደነገሩን፣ ሐዋርያት እንዳስተማሩን ድንግል እናታችን ደግሞ ክብር የሚገባት እናት ናት። ታላቅ እናት ናት። እናት ናት። ድንግል ናት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ናት። በእግዚአብሔር የተመረጠች እህት ናት። በቅዱሳን መላእክት የተመሰገነች እመቤት ናት። በነቢያት ትንቢት የተነገረላት፣ በሐዋርያት በሊቃውንት የተመሰገነች እናት ድንግል ማርያም ማኅደረ መለኮት የአምላክ እናት፣ እግዚአብሔር ያዘጋጃት፣ እግዚአብሔር የመረጣት፣ እግዚአብሔር ያከበራት፣ የዓለሙ ምክንያተ ድኅነት የሆነች ድንግል ማርያም። አቤት አቤት አቤት! እሷን የመሰለ እናት ከየት ይገኛል ክርስቲያኖች? በእውነት አዎ፣ ድንግል ማርያም ገናናው መልአክ ቅዱስ ገብርኤል ደስ ይበልሽ ብሎ ያመሰግናል። ቅድስት ኤልሳቤጥ በመንፈስ ቅዱስ ተቃኝታ በታላቅ ቃል ጮኻ ያመሰገነቻት፣ ነቢያት ትንቢት የተናገሩላት፣ ሊቃውንት የዘመሩላት፣ ካህናት ዲያቆናት እነሆ ሌሊት ተነስተው ያመሰግኗት እናታችን ድንግል ማርያም። ከሷ ነው እኮ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ በምድር ላይ የተመላለሰ የተገለጠ የማዳን ሥራውን የሠራ። ይህ ምስጢር እኮ ታላቅ ነው ክርስቲያኖች በእውነት። እናታችን ድንግል ማርያም ሁላችሁም እንደምታውቁት የሕፃን ልጅ ናት። በታስፋፋቷ 3 ዓመት ነው የኖረችው። በቤተ መቅደስ 12 ዓመት ኖራለች። በቤተ ዮሐንስ 15 ዓመት ኖራለች። ከዚያ ደግሞ ከጌታ ጋር 33 ዓመት ከ3 ወር ከ40 ቀን እየተመላለስ አጠቃላይ በምድር ላይ የኖረችው 64 ዓመት ነው። ውዳሴ ማርያምን 64 ነው ቁጥሩ። እና እንግዲህ መቼም ሞት ለሚገባው ይገባ ነበር አይደለ? ክርስቲያኖች ሞት ለሚገባው ይገባ ነበር። የማርያም ሞት ግን የሚደንቅ ነው፣ የሚገርም ነው። ምክንያቱም ኃጢአት የለባት፣ ነውር የለባት፣ በደል የለባት። ስለዚህ በዚህ ዓመት በዚህ 64 ዓመት ግን በመከራ ውስጥ ነው የኖረችው። ክርስትና መቼም ውጣ ውረድ ነው፣ አልጋ በአልጋ አይደለም። የክርስቶስ ተከታዮች ነቢያትን በሏቸው፣ ሐዋርያትን፣ ሊቃውንትን፣ ክርስቲያኖችን በመከራ ነው። ያለ መከራ መቼም ዋጋ አይገኙም። ቅዱሳን ሐዋርያትን በብዙ መከራ በብዙ ፈተና ወደ እግዚአብሔር መንግሥት እንገባለን ያለው እንዲሁም በተመቻቸ መንገድ አይደለም። የጥንት ክርስቲያኖችማ እንዲሁም መከራቸው ብዙ ነበረ። ለተራበ አንበሳ ይሰጡ ነበረ። አንገታቸውን በሰይፍ ይታጨዱ ነበረ፣ ይቆረጡ ነበረ። በክርስቶስም ስላመኑ ክርስቲያን የሚለውን ስም ብቻ ስለያዙ ተቆዝባዦች ነበሩ። ተራራ በተራራ ፉርኩታ ለፉርኩታ ይዘዋወሩ ነበረ። በሃይማኖታቸው ምክንያት መከራ ይደርስባቸው ነበረ። ድንግል ማርያምን ብዙ መከራ አሳልፋለች። አዎ ድንግል ማርያም ተሰዳለች፣ ወደ ምድረ ግብፅ ተሰዳለች፣ ልጇ ወዳጇን ይዛ። ከዚያ በኋላም ተመልሳ በደስታ ገንዘብ የኖረችው በመከራ ነው፣ በሐዘን ነው። ልጇን ሲገርፉባት፣ ልጇን ሲገርፉባት፣ ልጇን ሲገድሉባት መራራ ልቅሶና አልቅሳለች። መራራ ሐዘንን አዝናለች። ለዚህ ነው እኮ አረጋዊ ካቱቦት እነሆ ጌታን ሕፃኑ ከታቀፈ በኋላ የሕፃን ስለ ልጆች ስለ መውደቃቸውና ስለ መነሳታቸው ነው። ነገር ግን በአንቺ በሕይወትሽ ሰይፍ ያልፋል፣ በልብሽ ሰይፍ ያልፋል። ሰይፍ የተባለ መከራ ነው።
እንደ ሰይፍ የሚቆራርጥ የሚበጣጥስ መከራ ደርሶባታል እናታችን ድንግል ማርያም። ታዲያ በ64 ዓመቷ ለጥር 21 ቀን እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ድንግል ማርያም ከዚህ ዓለም ውጣ ውረድ ከዚህ ዓለም ድካም አረፈች። ቅዱሳን ሐዋርያት የጌታቸውን እናት የመምህራቸውን እናት ድንግል ማርያምን ጸሎተ ፍትሐት አድርገው አክብረው ገንዘው ወደ ጌቴሴማኒ ሊቀብሯት በወሰዷት ጊዜ ለምቀኝነት፣ ለክፋት፣ ለተንኮል የማያርፉ ምቀኞች አይሁድ በሰሙ ጊዜ እነሆ ኑ የማርያምን አስከሬን በእሳት እናቃጥላት ብለው ተነሱ። ሰይጣን ገፋፋቸው፣ ሰይጣን አነሳሳቸው። ምክንያቱም ከዚህ በፊት ልጇ እነሆ ከሙታን መካከል ተለይቶ ተነሳ፣ አረገ፣ እንደገና ደግሞ ይመጣል፣ በፍርድ ይመጣል እያሉ ተከታዮቹ ቅዱሳን ሐዋርያት ይሰብኩና ያስተምሩ ስለነበረ እሷም ደግሞ ከሙታን መካከል ተለይታ እንዳትነሳ በእሳት ማቃጠል አለብን። ከዚያ ቤት ቀርቶ የልጇን መቃብር አስጠብቀዋል በወታደር አይደል እንዴ? አሁን ደግሞ እሷ ደግሞ ተነሳች ብለው ማስተማራቸው ስለማይቀሩ በእሳት ማቃጠል አሉ። ከዚያ በኋላ ተሰባስበው ሄዱ ወደ ጌቴሴማኒ። እነሆ አክብረው ቅዱሳን ሐዋርያት ተሸክመው እየወሰዷት ባለበት ጊዜ እነሆ መጡና በተለይ አውፋንያ የሚባል ሰው የአልጋዋን ሸንኮር ያዘ ነው። የአልጋዋን ሸንኮር ያዘ። አስከሬኗን አውጥቶ ለማቃጠል አመድ ለማድረግ ትቢያ ለማድረግ የአልጋውን ሸንኮር በሚይዘው ጊዜ የአውፋንያ የሚባል ጉልበተኛ ከእግዚአብሔር የታዘዘ መልአክ ሁለት እጆቹን በሰይፍ ጭድ አደረገው፣ ቁርጥ አደረገው። ከዚያ በኋላ እናታችን ቅድስት ድንግል ማርያም ቅዱስ ጴጥሮስን እነሆ እጀቱ እንደ ቀድሞው እንዲሆንለት አድርግ አለችው። እኛ ብንሆን ምን እንነበር ክርስቲያኖች? ይሄ ነው እኮ የወንጌል ቃል ምንድን ነው የሚል? ክፉ በክፉ አትቃወሙ አይደል የሚለው? ክፉም በክፉ አትቃወሙ፣ ጠላታችሁን ውደዱ ነው ብንለው ቅዱስ ወንጌል። የሚወዷችሁን ብትወዱማ ምን ዋጋ አለው አይደል? ይህንማ ከሃይማኖት ውጭ የሆኑ አሕዛብ ሲያደርጉት የለም። የሚወደውን የማይወድ ማን አለ? የሚያከብረውን የማያከብር ማን አለ? እኔ ግን እንደዚህ አይደለም የምላችሁ፣ ጠላታችሁን ሳይቀር ውደዱ። ጠላትን ቢራብ አብለው እና አጠጣው። ይህንን ያደረግ ከሆነ በራሱ ላይ እሳት ትጨምራለህ። ልጇም እኮ ምንድን ነው ያደረገው? በመስቀል ላይ ሰቅለው ስጋውን ሰውነቱን ገርፈው ሰውነቱ አልቆ አጥንቱ እስከሚታይ ድረስ በጭካን ቸንክረው የሸዋስ ደፍተውለው መራራ ሐሞትን አጠጥተውት ምንድን ነው ያለ? እኛ እስከማን ነው መማር ያለብን? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዲ ያለ የውሸት ጸሎት እኮ አይደለም እኮ ክርስቲያኖች። እንዲህ አይነት ፍቅር አለው እግዚአብሔር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ድንግል ማርያም ታውፋንያ ያደረገውን ነገር አያውቀውምና ይቅር በለው ጌታዬ ብላ ቅዱስ ጴጥሮስን በተሰጠው ስልጣን መሰረት እጆቹ እንደ ቀድሞ እንዲሆኑ አደረገችለት። ክብር ምስጋና ይግባት ድንግል ማርያም። እስቲ ልጥላችሁ አመስግኑ። ምነው ፈዘዛችሁ ክርስቲያኖች? የእግዚአብሔር ስም የተመሰገነ ይሁን። አሜን። እግዚአብሔር አምላክ ይህችን ዕለት አሜን ይህችን ሰዓት ባርኮና ቀድሶ ስለሰጠን ክብርና ምስጋና ለእርሱ ይሁን። አሜን። የእናቱ ድንግል ማርያም ሥጋዋን ነጠቀና በዕፀ ሕይወት ስላኖራል ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚያ በኋላ ዮሐንስ አየ። እነሆ የእናታችን የድንግል ማርያም ነገር እንዴት ሆነ ብለው ሐዋርያት ዮሐንስ ሲጠይቁት እሷንማ በዕፀ ሕይወት ስላኖሯታል። ዮሐንስ አይቶ እኛ ሳለ እንዴት እንቀራለን አሉና ቅዱሳን ሐዋርያት ሱባዔ ገቡ። በጾም በጸሎት ወስነው በፈሪሃ እግዚአብሔር ሆነው ሱባዔ ገቡ። ከዚያ በኋላ እነሆ ድንግል ማርያምን አቅርቦ ሰጣቸው። እነሱም አክብረው
የሚደረገውን መንፈሳዊ ሥራ ሁሉ ሰርተው በጌቴሴማኒ ቀበሯት። ነገር ግን በቀብሯ በዚያን ጊዜ ቶማስ የለም ነበረ። ተመልሶ ሲመጣ እንደጌ ወደ ተባለች ቦታ ለማስተማር ሄዶ ነበርና እነሆ ሐዋርያ ደመና ጠቅሶ ስራው ሁሉ መንፈሳዊ አገልግሎቱ ሁሉ የሚያከናውነው በመንፈስ ቅዱስ ስለሆነ በደመና ሲመጣ እናታችን ድንግል ማርያም በቅዱሳን መላእክት በፊት ቋጥሯ በቀኝ በግሯ ሆነው እነሆ እያሳረጓት አገኛቸው። ከዚያ በኋላ በጣም ተናደደ። ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ ያንቺን ትንሣኤ እንዴት ሳላይ ቀራለሁ ብሎ ከዚያ ከደመናው ሊወድቅ ፈለገ። አይዞህ፣ እነሆ ወንድሞችህ ትንሣኤን አላዩም፣ እርገቴን አላዩም፣ አንተ ነው ያየህ። ስለዚህ ሂድና ለቅዱሳን ሐዋርያት ንገራቸው አለችው። ምልክትም ይሆን ዘንድ የተከፈትኩበትን ሰበን እንካ አለችው። ዛሬ ያከፈን ካህናት አባቶቻችን በመስቀላቸው ላይ የሚያደርጉት በመቋሚያቸው ላይ የሚያደርጉት ነው እና በዚህ ጊዜ ቅዱስ ቶማስ ቅዱሳን ሐዋርያትን የእናታችን የድንግል ማርያም ነገር እንዴት ሆነ ብለው ሲጠይቃቸው እሷንማ አግኝተን ቀበርናት። ኧረ ተው አይሆንም፣ ሞት በጥር ነሐሴ መቃብር እንዴት ሊሆን ይችላል ሲሉት፣ አይ አንተ ድሮም ትጠራጠራለህ፣ ቀድሞውንም ቢሆን ጌታ ስታመሳከል ተለይቶ ሲነሳ እጆችን ወደ ጎኑ ካላስገባው የተወጋውን ጎን ካልዳሰስኩ አላይም ብለህ ነበረ፣ አታምንም ብለው ይዘው ሲሄዱ መቃብሩ ተከፍቶ እናታችን ድንግል ማርያም በሙታን መካከል ተለይታ እሱም ብሎ አታምኑኝም እንጂ እኔማ ስታርቅ አየኋት ብሎ ያንን የተከፈለችበትን ሰበና አሳቸው። ከዚያ በኋላ ደግሞ እንደገና ቶማስ እርገትሽን አይቶ እኛ ሳናይ እንዴት እንቀራለን ብለው በሌላ ጊዜ ደግሞ እንዲሁ ሱባኤ ገቡ። ከዚያ በኋላ ጌታ እነሆ ራሱ ተገልጾ ቅዱሳን ሐዋርያትን ይዞ እመቤታችን ድንግል ማርያምን መንበር አድርጎ ቀድሶ ቅዱስ ሥጋውን ክቡር ደሙን ተቀብለው በምስጋና ይህንን ሁሉ አድርገዋል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ወላዲተ ቃል ድንግል ወላዲተ ቃል ወላዲተ ቃል የእናታችን የእመቤታችን የወላዲተ አምላክ አማላጅነት አይቀር። አሜን። ሀገራችን ኢትዮጵያን ሰላም ያድርግልን። አሜን። ሰላም ያድርግልን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። አሜን። ቃሎት ያሰማል።
ቅዱስ ተመስገን። አባታችን ሆይ በሰማያት የምትኖር፣ ስምህ ይትቀደስ፣ መንግስትም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። አሜን። ቃሎት ያሰማል። አሜን። ቃሎት ያሰማል። አሜን። ቃሎት ያሰማል። አሜን። ማለት ነው። መምህራችን መምህር ኃይለ መለኮት ዛሬ የሚገባውን ትርጓሜ ሊተረጉሙልን አሳሪ ለየት ያለ ትርጓሜ ነው። ዳግማርያም በሃይማኖት ጸሎት የሃይማኖት ጸሎት የሚባሉ
አባቶች ሰዎች 118 ሊቃውንት የደረሱት ሃይማኖታችንን ያልሰሙበት ወልዷትን ብለው ባለቤትን ከባለቤትን ፍቅሮችን ፍቅረኞችን የሌሎችን ተጠራጣሪ ያሳፈሩበትን የሃይማኖት ጸሎት ይተረጉሙልናል። ወደ መምህራችን እግዚአብሔር ይመስገን። አሜን። እንዲህ እናምናለን፣ እንዲህ እንታመናለን። የሚያቀብለው መንፈስ ቅዱስ ታግ ቢልበት የሊቃውንቱን ድርሰት አድብቶ ወንበል ጸሎተ ሃይማኖት አለ። አንድም ስርዓት ነው። ቅዳሴ እንዲህ ቅዳሴ ሐዋርያት፣ ቅዳሴ ዮሐንስ ወልደ ነጎድጓድ የሆነ እንደሆነ አመክንዮ ይባላል። የሊቃውንት ቅዳሴ የሆነ እንደሆነ ጸሎተ ሃይማኖት ይባላል። እሱ ግን እንደ ዘር አድርጎ ተናግሮታል። ጸሎተ ሃይማኖት ማለት ነገረ ሃይማኖት እሴተ ሃይማኖት ማለት ነው። ነገረ ሃይማኖት አለ ጸሎት እሰ ተናግሮም ስለ እግዚአብሔር እንዲል ጸሎት መጸለይ ከእግዚአብሔር ጋር መነጋገር ነውና ወጸለየ ጦቢት ጸሎተ ትፍሥሕት እንዲል። እሴተ ሃይማኖት አለ በሃይማኖት ጸንተው ምግባር ትሩፋት ቢሰሩ ዋጋ የሚያሰጥ ስለሆነ እንተ ነገሩስ እንደምን ነው ሲሉ ለተፍጻሜተ ሰማዕት ጴጥሮስ፣ አርዮስ፣ አኪላስ፣ እለእስክንድሮስ የሚባሉ 3 ደቀ መዛሙርት ነበሩት። ነገር ያላቸውን መናገር ነው እንጂ ደቀ መዛሙርት ውስጥ እሊህ ብቻ ሆነው አይደለም። ይህ አርዮስ ግብሩ መጽሐፍ መመልከት ነው። ከዕለታት በአንድ ቀን ከዕቃ ቤት ገብቶ መጽሐፈ ሰሎሞንን ሲመለከት ቤት በፈጠረን የአብ ከመኩን መቅድመ ለተግባሩ የሚል አንቀጽ አገኘ። እንዲህ እንጂ ማለት የምሳሌ አነጋገር ነው። ሸክላ ሰሪ በፊት መስሪያዋን ሰርታ ኋላ ሌላውን ሸክላ እንድትሰራ፣ ብረት ሰሪም በፊት መዶሻውን ጉጠቱን ሰርቶ ኋላ ዘመድ አዛውንትን እንዲሰራ አብም ወልድን ፈጥሮ በወልድ ይህን ዓለም ፈጠረበት ብሎ ተነሳ። እንደ ብረት ሰሪው አብ፣ እንደ መዶሻው እንደ ጉጠቱ ወልድ፣ እንደ ዘመድ አዛውንት እኛ ነን ብሏል። አንብቧ ለመልእክት እምጥንታ እስከ ተፍጻሜታ እንዲል ዝቅ ብሎ ቢመለከት ቅድመ አድባር ወአውዱር ወለደኒ ሲል ያገኘው ነበር። ለመናፍቃን ቀንጭፎ መነሳት ልማዳቸው ነውና ይህን ቀንጭፎ ተነሳ። ጴጥሮስ ይህን ሰምቶ አርዮስ ይህን ነገር አስበው እንደሆነ እንዳትናገረው፣ ተናግረውም እንደሆነ እንዳትደግመው አለው። እሺ ያለ መስሎ ወጥቶ ይከራከር ያስተምር ጀመር። ከሴት ወይዘሮ ከወንድ መኮንን አደረሰው። አርዮስ ከምዕመናን እንዳትገናኝ፣ ከቤተ እግዚአብሔር እንዳትገባ፣ ሥጋውን ደሙን እንዳትቀበል አውግዣለሁ አለው። የቀለም ሰረገላ አይስበው የለ፣ ጠጅ አሰክረው የለ፣ ቀን አይጥለው የለ፣ ቀን ጥሎኝ የቀለም ሰረገላ ስቦኝ እንዲህ ብዬ ብናገር በማይገባ አወገዘኝ። እሱስ እንዳወገዘኝ ብሞት፣ እኔስ እንደተወገዝኩ ብሞት፣ እኔስ እንደተወገዝኩ ብቀር ይህ መልካም ነው? ከመምሬ ጋር አስታርቁኝ እያለ አማላጅ አጓዳጅ ይሰድ ጀመር። ስለምን የእሱን ሞት አስቀድሞ ተናገረ ቢሉ የጠላትን ሞት ከወዳጅ አስቀድሞ ጠላት መስማት ልማድ ነውና። ዲዮቅልጥያኖስ እኒህን ምዕመናን
ዕለት ዕለት እፈጃቸዋለሁ፣ ምን ያበዛቸዋል ብሎ ጠየቀ። ጉንድ ካለ አይሱቅ ከጉንድ መፍላታቸውን ይተዋሉ። እንደዚሁስ ሁሉ ጴጥሮስ ካለ ምዕመናን ይጠፋሉ፣ እሱ እያስተማራቸው አይደለም አሉት። እሱንስ ጋላትን ሰድጄ አስገድለዋለሁ ሲል ሰምቶ ነበርና የእሱን ሞት አስቀድሞ ተናገረ። አኪላስ እለእስክንድሮስ ሂደው አባታችን እባክህ የፈራ ሰው ማርልን አሉት። ማን ነው? አርዮስ ነው አላቸው። አዎን አሉት። አንድም ማን ነው አላቸው። አርዮስ ነው አሉት። ነገሩን ተውኩት አለ አላቸው። አዎን ተውኩት ብሏል አሉት። በዚህም ቀን ይዛችሁት ኑ ብሎ ቀን ቀጥሮ ሰደዳቸው። በዛ ቀን በትጋሌ ይሁዳ አድሮ ደክሞት አንገቱን ከጉልበቱ ላይ ጣል አድርጎ ጥቂት እርፍ ብሎ ሳለ ጌታ የተቀደደ ልብስ ለብሶ ታየው። አንተ ጌታዬ ኢየሱስ ክርስቶስ አይደለም አለው። ነኝ አለው። መኑ ሰጠጣ ለልብስከ ልብስን ማን ቀደደብህ ቢለው አርዮስ ሰጠጣ ለልብስየ ወፈለጠኒ ማአቡየ ወእምሕይወትየ መንፈስ ቅዱስ ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ለየኝ፣ ፍጡር ዳህራዊ አለኝ። የማይመለስ መናፍቅ ነውና አውግዘህ ለየው። አንተም የምታርፍበት ጊዜ ደርሷል። ከአንተ ቀጥሎ አኪላስ ይሾማል። እሱም የባልንጀርነት ፍቅር አገብሮት ውዳሴ ከንቱ ስቦት ከውግዘቱ ይፈተዋል፣ ወደ ማዕረጉ ይመልሰዋል፣ በመንፈቁ ይቀሰፋል። ከሱ ቀጥሎ እለእስክንድሮስ ይሾማል። ከዚህ ቀደም ተደርጎ የማያውቅ እንግዲህም ወዲህ የማይደረግ ጉባኤ በእሱ ጊዜ ይደረጋል ብሎት እስከ ምጽአት ድረስ የሚደረገውን ነግሮት አረገ። አኪላስና እለእስክንድሮስ በቀጠራቸው ቀን ይዘውት ሄዱ። ገና ከበር ገባለሁ ሲል አርዮስ ከምዕመናን እንዳትገናኝ፣ ወደ ቤተ እግዚአብሔር እንዳትገባ፣ ሥጋውን ደሙን እንዳትቀበል አውግዣለሁ አለው። እሱም ግንባሩን እንደመቱት ውሻ ተመልሶ አይግባኝ ሂዷል። እነሱም አዘኑ፣ ደነገጡ። ልጆቼ ምን ሆናችሁ አዝናችኋል አላቸው። አባታችን እናስታርቃለን ብለን ብንመጣ በጠብ ላይ ጠብ ስንጀምር እንደምን አናዝን አሉ። የፈጣሪን ትእዛዝ አፈርስ ዘንድ እንደምን አድርጎ ይቻለኛል? የማይመለስ መናፍቅ ነውና አውግዘህ ለየው ብሎኛል ብሎ የነገረውን ሁሉ ነገራቸው። የእስክንድርያ ሰዎች መምህራቸውን ያከብራሉና ሌት ተቀን ከበው ይጠብቁት ጀመር። ቀን ባጀብ ሌት በዘብ ቀን ባጀብ ሌት በዘብ እንዲሉ ሌሊት ተው ክብር ታስቀሩብኛላችሁ ይላቸዋል። ሌሊት ከመቃብረ ማርቆስ እየሄደ ኦ እግዚኦ ረስያ ለደምየ ማኅተመ ደመ ኩሎሙ ሰማዕታተ አንጾኪያ እያለ ሲጸልይ አሜን አሜን የሚል ቃል ከመቃብሩ ይሰማ ነበር። ምን ነው ቀንቶ ተመቅይቶ ክብር አግኙ ብሎ ነው? ምን ነው ቀንቶ ተመቅይቶ ክብር አግኙ ብሎ ነው ሲሉ የኋላ ሰዎች መከራ ሲጸናባቸው አይችሉም ይከዳሉ ብሎ ነው እንጂ ቀንቶ ተመቅይቶስ አይደለም። ቀን ቢረዝም ልብ ይደክም እንዲሉ ቀን ቢረዝምባቸው ምዕመናን ጥለውት ተበተኑ። ዲዮቅልጥያኖስ ጭፍራ ሰዶ ከብተው ገብተው አንገቱን የቅል ግንዱን የቁልቁል ጥለውት ሂደዋል። ይህስ ለሚያመጣው አይመችም። አስሐወ ሎሙ ቂጣሮ ቅድስተ ወመጥዖሙ ቅሳዶ ክብርተ ለጋላት ይላልና ብሎ መስኮቱን ከፍቶ ለአንገቱን ዘለግ አድርጎ ለሰያፊ አስመችቶ ሰጠ። በመስኮት አሾልከው በሰይፍ አንገቱን ቀልተውት ሂደዋል። ለልማዱ ጉዳዩን ሲጨርስ
እጅ ይጸፋላቸዋል። ደቀ መዛሙርቱም ገብተው የሚማር ይማራል፣ የሚያስበይን ያስበይናል። ያን ጊዜ ቢጠብቁ ድምፅ አጡ። ከፍተው ቢገቡ አንገቱ የቅል ግንዱ የቁልቁል ወድቆ አግኝተውታል። ቸብቸቦውን ከአንገቱ ያገናኙት ወኮነ ከመቀዳሚ ወኮነ ከመቀዳሚ ወይተረክበ አሰረ ምትረት በላይለ ክሳዱ ይላል። ቀርቦ እንደነበረ ሆኖ በተአምራት ሰይፍ እንዳላረፈበት ሆኗል። ጌታ ሲቀመጥበት አይቶ ተቀምጦበት የማያውቅ ነበር። ከጌታዬ ጋር ወንበር ተጋፍቼ እቀመጣለሁ ብሎ ወንበሩን በቀኝ አድርጎ እሱ በግራ ሆኖ ያስተምር ነበር። ከዚያ ላይ አድርገው ገንዘውታል። እንዲህ ያለ ማዕረግ ሳለ ተቀምጠህበት አታውቅ ሲሉ፣ አንድም ማዕረግ ከእስክንድርያው ሊቀ ጳጳስ ቢበልጥ እንጂ አያንስም ሲሉ፣ ከዚያ በኋላ እሱን ቀብረው ወቀበርዎ በስብሐት ወበማሕሌት ይላል። እሱን ቀብረው ወንበር ያለ መምህር አያድርምና አኪላስን ሾሙ። ይህ አርዮስ መንደር ለመንደር እየዞረ ዛሬ ገና ግብረ ገብ ፈሊጥ አዋቂ የተማረ ተሾመ። መማርማ መምህራችን ጴጥሮስ አልተማረም እንላለን። ነገር ግን እሱ በሆነውም ባልሆነውም ያወግዝ ነበር። ኦፈ ገዝን እንዲሉ ብስጭት ይስማማው ትዕግስት ያንሰው ነበር እያለ እየተሳደበ መጥቶ አኪላስን ወንድሜ አንተ በመሾምህ ምዕመናን እጅግ ደስ ብሏቸዋል። አሁንም መምህራችን ጴጥሮስ በማይገባ እንዳወገዘኝ ታውቃለህና ፍታኝ አለው። እሱም የባልንጀርነት ፍቅር አገብሮት ውዳሴ ከንቱ ስሞት ከውግዘቱ ፈታው፣ ወደ ማዕረጉ መለሰው። በመንፈቁ ተቀሰፈ። ከሱ ቀጥሎ እለእስክንድሮስ ተሾመ። ይህ አርዮስ እንደዚያው እንዳቂላስ መስሎት ውዳሴ ከንቱ እያቀመሰው መጣ። እለእስክንድሮስም አርዮስ ከምዕመናን እንዳትገናኝ፣ ወደ ቤተ እግዚአብሔር እንዳትገባ፣ ሥጋ ወደሙ እንዳትቀበል አውግዤሃለሁ አለው። ከወንድሜ ከእለእስክንድሮስ ጋር አብሮ ከመብላት፣ አብሮ ከመጠጣት፣ አብሮ ከመማር፣ አብሮ ከማደግ በቀር ሌላ ጠብ አልነበረብንም ነበር። ዛሬ ግን እንዲህ አድርጎ በማይገባ አወገዘኝ። እባካችሁ ከወንድሜ ከእለእስክንድሮስ ጋር አስታርቁኝ እያለ አማላጅ አጓዳጅ ይሰድ ጀመር። የተላኩትም ሰዎች ሂደው አባታችን እባክህ የፈራ ሰው ማርልን አሉት። ማን ነው? አርዮስ ነው አላቸው። አዎን አሉት። ከአዳራሽ የወጣውን ከልፍኝ ማን ያስገባዋል? መምህሬ ጴጥሮስ የማይመለስ መናፍቅ ነውና አውግዘህ ለየው ብሎኛል ብሎ ወሰተ በድበት ይላል። በብብት ላይ ብብት ጨምሮበታል። ከዚህ በኋላ የተጠማ ከፈሳሽ የተበደለ ከነጋሽ ነውና ከቆስጠንጢኖስ ሂዶ እግዚአብሔር ያሳይን፣ ቀድሞ መምህሩ በማይገባ ቢያወግዘኝ አኪላስ ፈቶኝ ነበር። ደግሞ ዛሬ ደቀ መዝሙሩ በማይገባ አወገዘኝ አለው። ባላጋራ ሲመጣ አጋጥመሃለሁ አለው። ባላጋራ ሲመጣ አጋጥመሃለሁ ማለት ልማድ ነውና የቅርቦቹን ንጉሡ እየሄደ ይገናኛቸዋል። የሩቆቹ እነሱ እየመጡ ሹመት ያዳብር ይላሉ። ይህ እለእስክንድሮስ ሹመት ያዳብር ለማለት መጥቶ ሳለ ተጨዋውተው ሲለያዩ ኧረ ተከስተሃል አለው። ማን ነው? አርዮስ ነው አለው። አዎን አለው። አጋጥመኝ አለው። ለጊዜው ቢፈለግ ጠፋ። ኋላ ተፈልጎ መጣ። የእለእስክንድሮስን አነጋገሩን ኃይለ ቃሉን አይቶ ጉባኤ ሊቆምብህ ትወዳለህ አለው። ወሶበ ሰማ ቅዱስ እለእስክንድሮስ
ወሶበ ሰማ ቅዱስ እለእስክንድሮስ ሊቀ ጳጳሳት ዘእስክንድርያ በጉባኤ ማኅበር ተፈሳ ልየ ምጽአት ጥቀ ይላል። እጅግ ደስ አለው። ስለምን ቢሉ ይህ ዲያቆን አቅሙን አውቆት ይኖራል፣ ፈጣሪዬን አይሰድበውም ብሎ አንድም ክደቱ በእኔ ዘንድ እንደተገለጠ በሁሉም ዘንድ ይገለጥ ብሎ አንድም በጉባኤ እንዲረታው አውቆ አንድም መምህሩ የነገረው ትንቢት ይደርስለት አንድም ንጉሡን ደስ አለው። ከአንድ ቀን እስክንድሮስ ይህን ያህል ጥበብ ያገኘው ከብዙ ሊቃውንትማ ምን ያህል ጥበብ አገኝ ይሆን ብሎ የአርዮስን ሐሰት የእስክንድሮስን እውነት ባወቀ ገንዘብ በኒቅያ ጉባኤ ይሁን ብሎ አዋጅ ነገረ። ዋዘዘ ንጉሥ ጻድቅ ይኩን ጉባኤ በኒቅያ ሀገር አባይ ለጽር እንዲል። ስለምን ቢሉ ጥሩ ሜዳ እንደ ጸዳ ሰፊ ሜዳ እንደ ወግዳ እንዲሉ ንጉሡን ከነ ሰራዊቱ ኤጲስቆጶሳቱን ከነ ካህናቱ አንድ አድርጋ የምትይዝ ሰፊ ሜዳ ነበረችና አንድም እንደ ቀድሞ ጎንደር ለምግበ ሥጋ የተመቸች ነበረና ከበለሳ ማሽላው ከደምቢያ ሽምብራው ከቋራ ነጩ ከጠገዴ ጥጡ ከአገው ማሩ ከስሜን በጉ ከወገራ ገብሱ እንዲሉ አንድም መካከለኛ ሀገር ነበረችና እንደ አሪንጎ ለሸዋም ለትግሬም መካከል ሀገር እንደሆነች ከሚያዝያ ማርያም እስከ መስከረም ማርያም ድረስ ተሰብሰቡ ብሎ አዋጅ ነገረ። ስለምን አርቆ ቀጠረ ሲሉ የደከመ አድሞ የታመመ ተነስቶ እንዲደርስ ብሎ ከሚያዝያ ማርያም እስከ መስከረም ማርያም ድረስ 2345 ይላል ሊቃውንት ተሰብስበዋል። ከመስከረም ማርያም እስከ ኅዳር 9 ቀን ድረስ ጉባኤ አድርገዋል። ጉባኤ ውስጥ አንድ ቀን ነው ብሎ ሱባኤ አድርገዋል። 7 ሱባኤ ይሆናል። ከዚህ በኋላ ቆስጠንጢኖስ ሃይማኖቴን እረዳው ብያለሁና ሀገራችሁንም ሃይማኖታችሁንም ስማችሁንም በእባብ በጥባብ ጽፋችሁ ስጡ አላቸው። ጽፈው ሰጡት። 318 ሊቃውንት ዘሩም ምስራቅ በመለኮት በማለት ተካትለዋል። የቀሩት ግን እየራሳቸው ክደት ኑፋቄ እያነቁ ሂደዋል። ያን ጊዜ ያልነቃ ክደት ኑፋቄ የለም። የ318 ሊቃውንት ሃይማኖት ይጽና ብሎ አዋጅ ነገረ። ስለምን ቢሉ ብዙ ነበሩና ብዛትስ ለመናፍቃንም አላቸው ብሎ 4 ሊቃነ ጳጳሳት ከነሱ ውስጥ ነበሩና አንድም ጌታ 19ኛ ሆኖ አብሮ ይከራከር ነበርና ከዊኖ አደ ኤጲስቆጶሰ አወፈዮሙ ርትዕተ ሃይማኖተ እንዲል ቀን ከነሱ ጋር አብሮ ሲከራከር ያየዋል። ማታ በግብር ቢያስፈልግ ያጠዋል። እየራሳቸው አገልግል ይሰዳል። የእሱ የሚቀበላት አጣ ተመልሳ ትመጣለች። ቀን ከእናንተ ጋራ አብሮ ሲከራከርላችሁ ኃይለ ቃል ሲያቀብላችሁ አየዋለሁ። ማታ በግብር ባስፈልግ አጠዋለሁ እሳ አላቸው። እኛም እንዳንተ ነን አሉ። እሱም ባለቤቱ እንዲኖርበት ነው ብሎ ጌታ እንደሆነ አውቋል። ከእነዚህም መከራ ያልተቀበለ የለም። ይልቁንም ቅዱስ ቶማስ 22 ዘመን አጽቁን እየቆረጡ ለጣዖት ያጥኑት ነበር። ከእነዚህም ታምራት ያላደረገ የለም። ይልቁንም ቅዱስ ቶማስ አካሉ ተቆራርጦ አልቆ ጉጋሩ ብቻ ቀርቶ ነበር። መሰረቱ ብቻ ቀርቶ ነበር። ደቀ መዛሙርቱም በቅርጫት እያደረጉ በአህያ እየጫኑ ጉባኤ ወዳለበት ይወስዱት ነበር። ከዕለታት በአንድ ቀን ካደሩበት ቦታ አርዮሳውያን አህዮቹን አርደው ጣሏቸው።
ሌሊት በጸጋ አውቆ ደቀ መዛሙርቱን ተነሱ ጫኑ አላቸው። ደቀ መዛሙርቱን ተነስተው ሊያዩ አህዮቹ ታርደው አህዮቹ ታርደዋል አሉት። ራሳቸውን ከአንገታቸው ቀጥሉት አላቸው። ጨለማው ገና አልለቀቀም ነበርና የነጭቱን ራስ ከጥቁሪቱ የጥቁሪቱን ራስ ከነጭቱ ቢቀጥሉት ተነስተዋል። ሊባርካቸው ገና ቀጠሉት ሊባርካቸው ተነስተዋል። የላይጆቹም ቤት ሆኗቸዋል። አንድም አመክንዮታቸው ከሐዋርያት አመክንዮ ጋር አንድ ቢሆንለት መቃርዮስ ኤጲስቆጶስ ዘኢየሩሳሌም ይለዋል። አመክንዮተ ሐዋርያትን ይዞ ሁለቱን ዲያቆናት አስከትሎ ሲሄድ አርዮሳውያን በምዕመናን መከራ ሲያጸኑባቸው አይቶ ይህን መጽሐፍ የሚወስዱኝ የለም እንጂ ከዚህ በሰማዕትነት ብሞት በወደድኩ ነበር እያለ እየተመኘ ሲሄድ መልአኩ ተገለጠለት። ጉባኤው በየት ሆኗል ቢለው በኒቅያ አለው። ከጉባኤው ብትደርስ ትወዳለህ ወይስ ከዚህ በሰማዕትነት ብትሞት አለው። ይህን መጽሐፍ የሚወስድልኝ የለም እንጂ እኔስ ከዚህ በሰማዕትነት ብሞት በወደድኩ ነበር አለው። መጽሐፉን ለእኔ ስጠኝ፣ አንተ የወደድከውን አድርግ ብሎ መጽሐፉን መልአኩ ይዞ ሄደ። እሱንም አርዮሳውያን ከዚያው በነፍጥ ብለው ገለውታል። መልአኩም ዙፋን ቤቱ ከልክሎት 7 ቀን ከበር ቆሞ ሰነበተ። በሰባተኛው ቀን እንደ እሳት እያቃጠለ ገባ። ኧረ ዛሬስ የማይቻል ሰው መጣብን አሉት። ተዉት፣ አትከልክሉት፣ የተበደለ ይሆናል አላቸው። ገብቶ ዘለፈው። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንዲሉ አንተን መርጦ ማንገሱ በተራበ በግብር ለተበደለ በነገር ልትገኝ ነው እንጂ ከአዳራሽ ገብተህ ከልብኝ ተከተህ ልትበላ ልትጠጣ ነው። እንዲህ ያለውን መንግሥትማ ቀድሞ አሕዛብስ ነግሠውት አልነበረም? አሁንም ከዚህ መጽሐፍ ጋር አንድ የሆነውን ተቀበል፣ አንድ ያልሆነውን አትቀበል ብሎ መልአክ እንደሆነ ሲያጠይቅ ወዳው ተሰውሯል። አንድም ግንቡን ሰንጥቆት ወጥቷል። እለእስክንድሮስን ተከራከረው አሉት። እለእስክንድሮስን አርዮስን ተከራከረው አሉት። ስለምን ቢሉ አፈ ጉባኤ ነበርና፣ አፈ ጉባኤ እሱን ከረቱ በኋላ ነው ቢሉ የጦሩ አርበኛ የነገሩ ዋነኛ እንትኑ ባለዛቢያው ነውና፣ አንድም አብሮት አድጎ ነበርና ተንኮሉን ያውቅበታል ብለው ልጠይቅህ ትጠይቀኝ አለው። ሻርክ ያልከኝ አንተ ነህ፣ አንተ ጠይቀኝ እንጂ እኔ ምን ብዬ ጠይቅሃለሁ አለው። ወልድ ፍጡር ያልከው ከምን አግኝተው ነው አለው። ጠቢቡ ሰሎሞን ትቤ ጥበብ ፈጠረኒ አብ ከመ ይኩን መቅድመ ለተግባሩ ይልብሃል አለው። ዝቅ ብለህ ባትመለከተው ነው እንጂ ቅድመ አድባር ወአውግር ወለደኒ ሲል ታገኘው አልነበረም አለው። ይፈጥረዋል ይወልደዋል አለው። እንግዳ እኛ የምንወልደውን አንፈጥረውም የምንፈጥረውን አንወልደውም ምሳ አለው። ጭብጡን ለቆ ፈጥሮ ፈጠረበት አለው። ወይም እንትኒ ያለበት ሐዋርያው ብሎ በዚህ ረድተውታል። ከዚህ በኋላ ንጉሡ በአዋጅ ኤጲስቆጶሳቱ በውግዘት አርዮስን ከለዩ በኋላ እንለይ ሲሉ ሰማቸው። ከእናንተ ወገን በሃይማኖት ምክንያት ዓይኑ ያልፈረጠ እጅ እግሩ ያልተቆረጠ የለም። እናንተ እንድኩናችሁ የምትገቡባትን መንግሥተ ሰማያት እኔ ዓይን በፍላት እጅ እግር በስለት ቀጥቼ መንግሥተ ሰማያት ልገባ ነው። ከወደዳችሁ እናንተ ንገሱ፣ ካልወደዳችሁም የወደዳችሁትን አንግሳችሁ ኑሩ ብሎ 4ቱን ነዋያተ መንግሥቱን ለጠቀላቸው። መንበረ ወርቁን፣ አክሊለ ወርቁን፣ ህለተ ወርቁን፣ ህልቀተ ወርቁን። እነሱም ዘመነ ክርስቲያን ሆነ ስንል ዘመነ አላውያን ሊሆን ነው። ዘመነ ክርስቲያን ሆነ ብለን ደስ ሲለን
ዘመነ አላውያን ሊሆን ነው ብለው አዘኑ። ወደ እግዚአብሔር ቢያመለክቱ በወንጌል መኖር አማረው። በወንጌል መኖር ካማረው አራቱን መጻሕፍት ጽፋችሁ ስጦት፣ እነሱን እየተመለከተ የፈረደ እንደሆነ እናንተ ከገባችሁበት ውሳኔ መንጦላዕት አስገባዋለሁ አላቸው። እነሱም አራቱን መጻሕፍት ጽፈው ሰጡት። አራቱ መጻሕፍት ግሩም ቅዳሴ፣ ሕንፃ መነኮሳት፣ ፍትሐ ነገሥት፣ ጸሎተ ሃይማኖት እነዚህን ጽፈው ሰጥተውታል። ሁሉም እንዲመለከታቸው ብለው። ይህ ታሪክ ነው። ነገሩን ነአምን በአሐዱ አምላክ ብሎ ያመጣዋል። በእግዚአብሔር አብ እናምናለን አሉ። በተለየ አካሉ ወላዲ ብለን አንድም ከወልድ ከመንፈስ ቅዱስ ጋራ በባህሪ በሕልውና በፈቃድ አንድ በሚሆን በእግዚአብሔር አብ እናምናለን አሉ። አኀዜ ኩሉ ይህን ዓለም እንደ ጽና ቢሉ አንጠልጥሎ እንደ እንቁላል ቢሉ በመሃል እጁ በያዘ በእግዚአብሔር አብ እናምናለን አሉ። አንድም እስመ ቢለ አኀዚ ሰራይ ወኮናኒ ቢል እንጂ ይህን ዓለም በፈጠረ በእግዚአብሔር አብ እናምናለን አሉ። ሰማይን ምድርን መላእክትን ደቂቀ አዳምን ልዑላኑን ትሑታኑን በፈጠረ በእግዚአብሔር አብ እናምናለን አሉ። ሰማየ ሰማያት ለእግዚአብሔር ብሎ ምድረ ሰው አበለ ባለሙያው ካለው ሲለይ የተብረወሙ ኬለለ የቀጥሉ ሥጋክሙ ብሎ ወለነፍስክሙ ይክሙ ቃቲሎታ ካለው ሲለይ ዘያስተሪ ወዘያስተሪ የሚታየውን የማይታየውን በፈጠረ በእግዚአብሔር አብ እናምናለን አሉ። በመግዘፍ በመቅረብ የሚታየውን በርቀት የማይታየውን በፈጠረ በእግዚአብሔር አብ እናምናለን አሉ። በርቀት አድማስን ናጀብን ብሄሞትን